በምክክር መድረኩ የተገኙ የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንደገለጹት ካለፉት ጥቂት ዓመታት ወዲህ የትምህርት ዘርፍ ልማት ውጤታማነትን ለማረጋገጥ እንዲቻል የባለድርሻ አካላት ባሳተፈው ሁኔታ እየተሰራ ይገኛል። የትምህርት ስርዓቱ መፍጠርን፣ መመራመርን፣ ከቴክኖሎጂ ጋር ቶሎ መቀራረብን ብቻ ሳይሆን እየፈጠረ ያለው የኢኮኖሚ አቅምንም እያሳደገ ስነ ምግባርንም የመፈጸም የማስፈጸም አቅምንም ጭምር እየገነባ የሚመጣ ነው። ተጠያቂነትን የመፍራት ከብልሹ አሰራር የመጽዳት ይሄ ራሽናል ቶት ያለ አይነት ማህበረሰብ የምንገነባው ክፉን ደጉን መለየት የሚችል ማሰናሰል ማሰብ የሚችል ማህበረሰብ ሲኖር ነውና ያንን ስርዓት ለመዘርጋት ባለፉት ጊዜያት የተደረጉት ሙከራዎች አሉ። በእርግጥ በአንድ በፈተና አስተዳደር ብቻ የትምህርት ዘርፍ ችግሮቹን የምንፈታው አይደለም። ነገር ግን ፈተና አስተዳደሩ አንድ አስተዋጽኦ የሚያበረክት ነው። በዚህ ቅንጅታዊ ስራ የፈተና አስተዳደር ስርዓት በማዘመን ተጨባጭ ውጤት እየተመዘገበ መምጣቱንም ገልጸዋል። አጠቃላይ የትምህርት ጥራትን ለማሻሻል የተደረጉ ሙከራዎች የተሻለ ውጤት እያሳዩም መጥተዋል። ተማሪዎችም አጥንተው አንብበው ማለፍ እንዳለባቸው መምህራንም አስተምረን ለፍተን ደክመን የልፋታችን ውጤት ፍሬ ተማሪዎቻችን ማየት አለብን የሚል ስሜት የያዙበት የፖለቲካ አመራሩም ቀረብ ብሎ ተማሪዎችን፣ ትምህርት ቤትን፣ የትምህርት ቤት አመራሮችንና መምህራንን በቅርበት በመደገፍ ውጤት ማምጣት እንችላለን የሚለውን አስተሳሰብም የያዙበት። አሁን ላይ በክልሉ የሚገኙ ዩኒቨርሲቲዎች የትምህርት ቁሳቁስ በማገዝና ለተማሪዎች ማጠናከሪያ ትምህርት በማህበረሰብ አቀፍ አገልግሎት እየሰጡ የሚገኙ ተሳትፎ እያደገ እንደሆነም ተናግረዋል። ዩኒቨርሲቲዎቻችን አብዛኛው ቦታ ላይ በተለይ በማህበረሰብ አገልግሎት ዘርፍ ስራዎቻቸው የሁለተኛ ደረጃ ትምህርት ቤቶችን ከዛም አልፎ የአንደኛ ደረጃ ትምህርት ቤቶችን በተለያየ መንገድ በመደገፍ በቁሳቁስ ድጋፍ የማጠናከሪያ ትምህርት በመስጠት ወደ ዩኒቨርሲቲዎቻቸው ጠርቶ ተማሪዎች የዩኒቨርሲቲን የትምህርትን ፍቅር እንዲያዩ ያንን አይነት ስሜት እንዲፈጥሩ ለማድረግ የተካሄደበት ርቀት ቀላል የሚባል አይደለም። የባለድርሻ አካላት ተሳትፎ ማደግ አልፎ አልፎ የሚታዩ ችግሮችንም ለመፍታት ያስችላልም ብለዋል። በእኛ ክልልም ያሉት ዩኒቨርሲቲዎቻችን ከአካባቢው አስተዳደር ጋር ቀረብ ብሎ እየሰሩ በተለይ ከትምህርት ዘርፉና በየደረጃው ትምህርትን ከሚመሩ መምህራን ጋር ያላቸው ቅርበት የራሳቸውን መምህራንም ወደ ሁለተኛ ደረጃ ትምህርት ቤቶች በመላክ የማጠናከሪያ ትምህርት በመስጠት በተለያዩ መልክ ድጋፍ እየሰጡ በቁሳቁስ የትምህርት መርጃ መሳሪያዎችን በሶፍት ኮፒ በተለያዩ ሁኔታዎች እያዘጋጁ እያሰራጩ ያሉበት ትልቅ ለኛ አቅም እድል የሚፈጥር ነውና እንደዚህ አይነት የተለያዩ ባለድርሻ አካላት አብሮ በጋራ ተቀናጅቶ ተዋህዶ በሚሰሩበት ሰዓት ድምር ውጤቱ የምንፈልገውን ዓላማ የምንፈልገውን ግብ በቀላሉ እንድናሳካ የሚያግዝ ነው። የፈተና አስተዳደር ስርዓት ለማዘመን የተጀመረውን ተግባር በቶሎ በመላመን ለተማሪዎች ውጤት መሻሻል ሁሉም ርብርብ ሊያደርግ ይገባልም ሲሉ ተናግረዋል። የፈተና አስተዳደር ግብረ ኃይልም በቀጣይ ከኩረጃ የጸዳ የፈተና አሰጣጥ ሁኔታን አጠናክሮ ለማስቀጠል በትኩረት ሊሰራ እንደሚገባም አሳስበዋል። ካለፉት 3 ዓመታት ወዲህ በበየነ መረብ ተማሪዎች መፈተን ከጀመሩ ጊዜ አንስቶ ኩረጃ የማስቀረት ተግባር ላይ ተጨባጭ ውጤት እየታየ እንደሚገኝም አብራርተዋል። ፕሮግሬሲቭ ባለፉት 3 ዓመታት ኦንላይን ፈተና ማስፈተን ከጀመርንበት ጊዜ ጀምሮ በጋራ በዩኒቨርሲቲ ደረጃ ፈተና ማስፈተን አለብን ብለን ከጀመርንበት ጊዜ ጀምሮ ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥርም እየጨመረ እያደገ መጥቷል። ተማሪዎቻችን ከዚህ ከኩረጃ ነፃ በሆነ መንገድ መፈተንን
ሳይኮሎጂካሊ ተለማምደዋል። በመሆኑም የተማሪዎች ውጤት እንዲሻሻል በቀሪ ጊዜያት የባለድርሻ አካላት ትኩረት ሰጥተው እንዲሰሩም ተናግረዋል። ለዘመነ የፈተና አሰጣጥ ሂደት ተግዳሮት የሚሆኑ ችግሮች ከወዲሁ ተለይተው አጽንኦት ተሰጥቶ እንዲሰራም ገልጸዋል።